የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። አይምሮአችን መሸከም ከሚችለው በላይ የሆኑ ነገሮችን እየሰማንና እያየን ነው። የሚሰቀጥጡ ነገሮች አሉ፣ ምናያቸው ምንሰማቸው፣ ተስፋ የሚያስቆርጡ የሚመስሉ እጅግ በጣም ልቡናን የሚሰብሩ ነገሮች እያየን እየሰማን ነው በዘመናችን ላይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር አምላከ አማልክት ዘሃሎ ወይሄሉ ወትረ በሰማይ ወበምድር በሰማይ በምድር ያለ ለዘላለም ጸንቶ የሚኖር የአማልክት አምላክ የጌቶች ጌታ የንጉሶች ንጉስ አምላካችን ልዑል እግዚአብሔር በሰማያውያንና በምድራውያን ፍጥረታት ቅዱስ 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 ተብሎ የሚመሰገን በእድሜያችን ላይ ይህችን ቀን የሰጠንና ለዚህ ችለትና ሰዓት ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም በዕለቱ መሰባሰቢያ የሆነን የምናስታውሰውና የሐዋርያውና የወንጌላዊ የቅዱስ ማርቆስ እንዲሁም የሁሉም ቅዱሳን ረድኤትና በረከት በሁላችንም ላይ እንዲያድርብን የእግዚአብሔር መልካም ፈቃድ ይሁንልን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የቤተ ክርስቲያን መምህራን፣ የቤተ ክርስቲያን ጌጦች ሆናችሁ በአገልግሎት ሌት ተቀን የምትተጉ የምታገለግሉ እንደዚሁም ደግሞ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ሳይቀር እግዚአብሔርን አምናችሁ እግዚአብሔር ችግራችንን ይፈታል፣ እግዚአብሔር የጥያቄ ቋጠሯችንን ይፈታል፣ እግዚአብሔር ከመከራ ይሰውረናል፣ እግዚአብሔር ጸሎታችንን ይሰማል፣ እግዚአብሔር ምድራዊ ችግራችንን ይፈቃል፣ ከዚህም በላይ እግዚአብሔር ሰማያዊት ኢየሩሳሌምን ያወርሰናል ብላችሁ እሱም በማመን ከዚህ የተሰበሰባችሁ ከአጸዱ ያላችሁ በሕያው እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሁሉን ማድረግ የሚችል የሰራዊት ጌታ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ሳይሆን በበዛው ምሕረቱና ቸርነቱ በዚህ ኃጢአትና በደል ርክሰትና ተንኮል በበዛበት ዘመን ላይ በቸርነቱ በምህረቱ እስከዚህ ችለትና ሰዓት ያደረሰን በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ የምንነጋገርበት ምንባብ የሚሆነው የሐዋርያት ሥራ ምዕራፍ 2 ላይ ባለ እንነጋገራለን። እንግዲህ እግዚአብሔር አምላካችን ሁሉን ማድረግ ይችላል። የሚያስተምረን እርሱ ነው። የሚቆጣጠረን እርሱ ነው። የተሰበረ ልቡናችንን የሚጠግን እሱ ነው። ከወደቅንበት የሚያነሳን እሱ ነው። ከዚህም አልፎ ደግሞ በምድር ብቻ ሳይሆን ሰማያዊት ኢየሩሳሌምን የሚያወርሰን እርሱ ነው። ሁሉን የሚያደርግልን አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የመቆያ ምንባባችንን የሐዋርያት ሥራ ምዕራፍ 2 ላይ ያነባዋለሁኝ። እንግዲህ የእግዚአብሔር ቃል ከምንም በላይ የከበረ ስለሆነ እንድትከታተሉ በእግዚአብሔር ስም ጠይቃለሁ። እግዚአብሔር ልቦናችንን ይቆጣጠርልን። እንግዲህ ንባቡን የምናነበው እናንተ እንድትሰሙትና ከዚያ በኋላ በግልጽ እንድንማማረው ነው። የሐዋርያት ሥራ ምዕራፍ 2 እንደዚህ ይላል። ቁጥር 1 ጀምሮ እስከ 14 ያለውን ለመነሻ አነባዋለሁ። በዓለ 50 የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ
እንደሚነጥቅ ነፋስ ከሰማይ ድምጽ መጣ። ድንገት እንደሚነጥቅ ነፋስ ከሰማይ ድምጽ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምጽ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኤላሜጤም ሰዎች በሁለት ወንዞች መካከልም በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብጽም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 14። ከዚያ በኋላ ቁጥር 33 ላይ ማሰሪያ የሆነ ሐሳብ አለ። እሱን አነበዋለሁ ከ32 ጀምሮ። ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። ሁሉን ማድረግ የሚችል የሰራዊት ጌታ አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የመቆያ ርዕሳችን የሚሆነው እንግዲህ ንባቡን በደንብ ሰምታችኋል። ከዚህ ንባብ ውስጥ የምንቆይበት ርዕሳችን የሚሆነው የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ይሰማል? አባቶች እናቶች ይሰማል? የእግዚአብሔርን ታላቅ ሥራ በሉ እስኪ። የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። የሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ የሚገኝ ቃል ነው። We do hear them speak in our tongues the wonderful work of God ይላል። የእግዚአብሔርን አስደናቂ ሥራ ዓላማችን፣ የትምህርታችን መሰረታዊ ዓላማ ከእግዚአብሔር መንፈስ ቅዱስ ስጦታዎች መካከል ጥቂቶችን መነጋገር ነው። እግዚአብሔር መንፈስ ቅዱስ እጅግ ሥራው ብዙ ነው። እጅግ ስጦታው ብዙ ነው። ያጸናል፣ ያበረታል፣ ያስነሳል፣ ያቀጣጥላል፣ ትኩስ ያደርጋል። ስለዚህ ከሥራዎቹ መካከል ከመንፈስ ቅዱስ ሥራዎች መካከል ጥቂቶችን መነጋገር ነው። በተለይም የምናተኩርበት ልሳን ነው። ልሳን ምንድነው የሚለው እናተኩርበታለን። የምናተኩርበት ከመንፈስ ቅዱስ ስጦታዎች የላቀና የበለጠ ሆኖ አይደለም። በልሳን ተናገርን እንዲሆን እያሉ የሚወድቁ የሚሳሳቱ ወንድሞችና እህቶች ስላሉ ልሳን ምንድነው የሚለውን በመጽሐፍ ቅዱስ እውነትነት መሰረት ለመግለጽ ስለተፈለገ ነው እንጂ ልሳን ብርቅ ሆኖ አይደለም። ከዚህ የምናተኩርበት ልሳን የሚለው ከመንፈስ ቅዱስ ስጦታ በላይ ብርቅ ሆኖ አይደለም፣ ግን ለሰዎቹ መውደቂያ ሆኖ ስላየ ነው። ብዙዎቹ ሲወድቁበት ስላየን፣ ብዙዎቹ የማይገባቸውን ቋንቋ እየተናገሩ ልሳን ቋንቋ አይደለም ይቅርታ፣ የማይገባቸውን ነገር እየተናገሩ ልሳን ነው እያሉ ሲወድቁ ስለምናያቸው ከዚህ ከውድቀታቸው ተነስተው አብረን ሁላችንም የዘላለም ሕይወትን ወደምንወርስበት መንግሥተ ሰማያት እንገባ ዘንድ ከስተታችን እንታረም ዘንድ ምን እናደርጋለን? በትኩረት እናየዋለን ልሳንን። ሰው በማይሰማው አይደለ? ሰው በማይሰማው እና ምንም ነገር በማይመስል ነገር እየተናገሩ ታላቅ መምሰል፣ መንፈስ ቅዱስ ወረደልኝ ማለት፣ እፈውሳለሁ ማለት ይሄ እግዚአብሔርን ማታለል ነው። እንዴት እንደሆነ ስንማር እናየዋለን። የምንሰማቸውና የምናያቸው በተለይም ደግሞ ትኩረት ማድረግ ያለብን አሁን ብዙ ነገሮችን በዓይኖቻችን እያየን ነው። አሁን ብዙ ነገሮችን እየሰማን ነው። ልንሰማቸውና ልናያቸው የማንችላቸውን ነገሮች አእምሮአችን መሸከም ከሚችለው በላይ የሆኑ ነገሮችን እየሰማንና እያየን ነው።
የሚሰቀጥጡ ነገሮች አሉ። ምናያቸው ምንሰማቸው ተስፋ የሚያስቆርጡ የሚመስሉ እጅግ በጣም ልቡናን የሚሰብሩ ነገሮች እያየን እየሰማን ነው በዘመናችን ላይ። ከነዚህ ነገሮች ደግሞ ማምለጥ የምንችለው የተሰበረ ልቡናችንን መጠገን የምንችለው ከውድቀታችን መነሳት የምንችለው በሃይማኖታችን እስከ ሕይወታችን እቅታ ድረስ መቆየት የምንችለው ሰይፍንም ሳንፈራ እሳትንም ሳንፈራ የትኛውንም መከራ ሳንፈራ ማለፍ መጽናትና የዘላለም ሕይወትን መውረስ የምንችለው ደግሞ ምን ስንሆን ነው? በቃለ እግዚአብሔር ስንጎለምስ ነው። ቃለ እግዚአብሔር ያበረታናል። ቃለ እግዚአብሔር ያጸናል። ቃለ እግዚአብሔር ያበረታል፣ ያስጨክናል። ስለዚህ እግዚአብሔርን ቃል የምንማማረው ምን እንድናደርግ ነው? እንድንደሰት ብቻ ሳይሆን እንድንበረታ ጭምር ነው። እግዚአብሔር ተስፋ እንዳንቆርጥ በመናያቸው በመንሰማቸው ነገሮች ተስፋ እንዳንቆርጥና ከጸናንበት የሃይማኖት የእምነት አለት እንዳንወርድ አምላካችን እግዚአብሔር ይጠብቀን። እንደኛ ያሉ እዚህ ጋር የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ይሄንን ቃል የተናገሩት በዓለ ሰዊት የሚባለውን ወይም ጴንጤቆስጤ የአይሁድ የነበረውን በዓል የእሸት በዓል ተብሎ የሚባል ነበር። በዛ ሰዓት የተሰበሰበ መዓት ህዝብ ነበረ። እጅግ በጣም ብዙ ህዝብ ያንን በዓል ለማክበር ይሰበሰብ ነበር። በአይሁድ 7 ታላላቅ በዓላት ነበሩ። ከነዛ መካከል አንዱ በሆነው በዓል ላይ በጣም ብዙ ህዝብ ተሰብስቦ ነበር። በዚያ ህዝብ ላይ ደግሞ እግዚአብሔር ሐዋርያትን ተስፋ ጠብቁ፣ የአብን ተስፋ ጠብቁ፣ እሰጣችኋለሁ፣ በኢየሩሳሌም ሳትነቃነቁ በዚያ ጸንታችሁ በጾም በጸሎት ቆዩ፣ እኔ እሰጣችኋለሁ፣ ኃይልን ከሰማይ እስከምትለብሱ ድረስ በዚያ ቆዩ ብሏቸው ነበር። ሁለቱን ነገር ማን አገጣጠመው? እግዚአብሔር አገጣጠመው። ስሙ ለዘላለም የከበረና የተመሰገነ ይሁን። ስለኛ የሞተልን ዋጋ የከፈለልን ሁለቱን ነገር አገጣጠመው። ያ ታላቅ በዓል አለ። በዚያ በታላቅ በዓሉን ለማክበር በበዓሉ ለመደሰት በጣም ብዙ ህዝብ ተሰብስበዋል። ከቁጥር በላይ የሆነ ተሰብስበዋል። በዚያ መካከል ሐዋርያት በጸሎት ተግተው 10 ቀን ሙሉ እየጸለዩ ያለ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ባረገ ጊዜ እስከ በኢየሩሳሌም ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ ብሏቸው ሁሎችም ከመቤታችን ጋራ በጸሎት እየተጉ ጠብቀውት ነበር። በዛን ሰዓት እግዚአብሔር ምን አደረገ? መንፈስ ቅዱስን አወረደላቸው፣ አፈሰሰላቸው፣ እንደ ዝናብ አፈሰሰላቸው፣ እንደ ማዕበል በሐዋርያት ላይ ወረደ። ስለዚህ ሐዋርያት ምንም የማያውቁ የነበሩት የቀን ሰራተኞች የነበሩት አሳ አጥማጆች የነበሩት የራሳቸውን ቋንቋ በደንብ አጥርተው መናገር መተርጎም የማይችሉት በዚያ የተሰበሰበው ህዝብ ቋንቋ ሁሉ ለነሱ መንፈስ ቅዱስ ይሄን ሁሉ ቋንቋ ገለጠላቸው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቋንቋዎችን ወይም ልሳኖችን ገለጠላቸው። ቀደም ስንሰማ ሰምታችኋል። ስናነብ የጳርቴ፣ የሜድ፣ የኢላሜጤ፣ ቀጰዶቅያ ለመጥራት እንኳን የሚያስቸግር አይደለ? የተሰበሰቡት ከይሁዲነት፣ ከሮሜ፣ ከይሁዳ፣ ከየትም ከግሪክ የተሰበሰቡ ነበር በዓሉን ለማክበር። ታዲያ ያን ሁሉ በዓል ለማክበር የተሰበሰበውን ቋንቋ መንፈስ ቅዱስ ኢየሱስ ክርስቶስ መንፈስ ቅዱስን በላከላቸው ባወረደላቸው ጊዜ የዚያን ሁሉ ቋንቋ ምን አደረጉ? ሐዋርያት አወቁት። ሐዋርያት በዚያ ሁሉ ቋንቋ በዚያ ሁሉ ልሳን መናገር ቻሉና የእግዚአብሔርን ክብር የኢየሱስ ክርስቶስን አምላክነት ኢየሱስ ክርስቶስ እንግዲህ ሁሉን ነገር ፈጻሚ ነው፣ አስፈጻሚ ነው። ልብ በሉ። የአብ የወልድ የመንፈስ ቅዱስ ፈቃድ የተፈጸመው በማን ነው? በኢየሱስ ክርስቶስ ነው። በእርሱ መስዋዕትነት ነው፣ በእርሱ ዋጋ መክፈል የተፈጸመው። ስለዚህ ይሄው የከፈለው ዋጋ ዓለምን ያዳነበት የዓለም መድኃኒት የሆነበት እውነት መንገድ ሕይወት የሆነበት ለዓለም ሕዝብ እንዲገለጥ እግዚአብሔር ፈቃዱ ስለሆነ መንፈስ ቅዱስን በሐዋርያት ላይ አወረደው። ልክ ድንገት እንደሚነጥቅ አውሎ ነፋስ ሲል ነበር አይደለ? ወረደ ይላል። ከዚያ በኋላ
በእያንዳንዱ ላይ ልሳኖች አደሩባቸው። ስለዚህ እያንዳንዱ በየተገለጠ ቋንቋዎች ስለተገለጠላቸው የኢየሱስ ክርስቶስን ክብር ለዚያ ለተሰበሰበው ሁሉ በሰፊው አወሩት። ኢየሱስ እርሱ ክርስቶስ የዓለም መድኃኒት ነው። ኢየሱስ እርሱ ክርስቶስ እውነት ነው። ኢየሱስ እርሱ ክርስቶስ መንገድ ነው። በእርሱ ካላመናችሁ በቀር አትድኑም ብለው ሐዋርያት ያን ሁሉ ሕዝብ ሰበኩት። ተመልከቱ። በዚህ ሰዓት ነው እነዚህ ሰዎች የተደነቁ። ያ ሁሉ ሕዝብ ተደነቀ። ምን አለ? በእያንዳንዳችን በየልሳኖቻችን የእግዚአብሔርን ክብር ሲናገሩ እንሰማቸዋለንና ይሄ ነገር ምን አይነት ድንቅ ነው ብለው ጥያቄ ያቀረቡ ማለት ጠየቁ። በማድነቅ ተናገሩ። ግማሾቹ ደግሞ በሐሰት የቆሙት ደግሞ ምን አሉ? እነዚህ ጉሽ የወይን ጠጅ ጠጥተው ሰክረው ይቀባጥራሉ አሉ። ሰይጣን እንደዚህ ነው። የእግዚአብሔርን ቃል በምንነጋገርበት ሰዓት፣ እውነቱን በምናወጣበት ሰዓት፣ የሰው ልጅ የዘላለም ሕይወት የሚወርስበት መንገድ በሚማርበት ሰዓት ጠላት ሰይጣን ደግሞ ሌላ ሴራ ይዞ ይመጣል። ሌላ አጀንዳ ያመጣና ያው የዶሮ ኩስ ይቀባል። ጉባኤያችንን እግዚአብሔር መንፈስ ቅዱስ ይቆጣጠረልን። ስለዚህ ይህን ቃል የተናገሩት ይሄ ሁሉ የተሰበሰበው ሕዝብ ነው። እያንዳንዱ የእግዚአብሔርን ክብር በገዛ ልሳኑ ወይም በገዛ ቋንቋው። ይህን ማስመር አለባችሁ። ልሳን ማለት ቋንቋ ነው እንጂ ሌላ የተሰወረ ነገር አይደለም። ልሳን ማለት እኔም መናገር የማልችለው ነገር ግን እግዚአብሔር መንፈስ ቅዱስ ገልጦልኝ የሰውን ሁሉ ቋንቋ ተረድቼ በየቋንቋው የእግዚአብሔርን ክብር መግለጥ ማለት ልሳን ይባላል እንጂ ሌላ ሰው የማይሰማው ሬዲ ማይ ሳንታራሪያ ሃሌሉያ የሚባል አዲስ ነገር አይደለም። ልብ በሉ። ልሳን ማለት ምንድነው? ቋንቋ ነው። ልሳን ለምሳሌ ኦሮሞኛ ልሳን ነው፣ አማርኛ ልሳን ነው፣ እንግሊዘኛ ልሳን ነው፣ አረብኛ፣ ሮማይስጥኛ፣ የትኛውም ሽናሽኛ ብትሉት ምንድነው? ልሳን ነው። ያንን እኔ የማልችለውን መንፈስ ቅዱስ ወረደ ማለት እኔ ወይም እናንተ የማትችሉትን ቋንቋ ሲገልጥላችሁና ለሰዎቹ በሚችሉት ቋንቋ ማስረዳትና ማስተማር ሲቻል መንፈስ ቅዱስ ወረደ ወይም ልሳን ተገለጠለት ይባላል። የልሳን ትርጓሜው ይሄ ነው። ታንግ ነው የሚለው በእንግሊዘኛም ቢሆን። ስለዚህ ልሳን ምንድነው? ልሳን ተናገሩ እንጂ ልሳን ምንድነው? ልሳን ምንድነው? ቋንቋ ምንድነው? ልሳን በቃ ሌላ ነገር የለውም። ይሄን ስላዩ ነው ያደነቁ። በየቋንቋው የእግዚአብሔርን ክብር ስለገለጠላቸው ቋንቋውን ስለገለጠላቸው በየቋንቋቸው የእግዚአብሔርን ክብር አስተማሯቸው። በዚህ ሰዓት ነው ተደንቀው ምን አሉ? የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለንና እንጃ ይህ ነገር ምን ይሆን ብለው አደነቁ ይላል። ተመልከቱ። የመቆያ ነጥቦቻችን እንደው ከዚያ በፊት እግዚአብሔር ሁሉን ማድረግ የሚችል መንፈስ ቅዱስን በጉባኤያችን እንዲያሳድርና በላያችን ላይ እንዲያሳድርና ሰሚዎች ብቻ ሳንሆን በተማርነው ትምህርት ፍሬ እንድናፈራ እግዚአብሔር መንፈስ ቅዱስ ሁላችንን የሚያግዘን። የመቆያ ነጥቦቻችን ሁለት ነገሮች ናቸው። አንደኛ የክርስቶስ ኢየሱስን ድምጽ ትእዛዝ መስማትና መተግበር በምድራዊው ሕይወትም ሆነ በሰማያዊው እጅግ በጣም ጠቃሚ መሰረታችን፣ ዋስትናችን፣ አቅጣጫ ጠቋሚያችን መሆኑን መነጋገር ነው። ሁለተኛው የመንፈስ ቅዱስን ጥቂት ስጦታዎች ማየትና ትምህርታችንን ማጠቃለል ነው። ወደ ክፍል 1 ስንሆን የክርስቶስ ኢየሱስን ድምጽ ወይም ትእዛዝ መስማትና መተግበር የሁላችንንም ምድራዊና ሰማያዊ ጸጋ ነው። ስጦታው ብዙ ነው። በምድርም የምንባረከው በሰማይም የምንጸድቀው የሱን ትእዛዝና ቃል ስንሰማ ነው። በቃ በምድርም የምንባረከው በሰማይም የምንጸድቀው የክርስቶስ ኢየሱስን ቃሉን ትእዛዙን ስናከብር ነው። እንደዚህ ይላል እንግዲህ እኔ ወደ አብ ሄዳለሁና አብም ስለወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይልክላችኋል። ይሄ አጽናኙ ማን ነው? መንፈስ ቅዱስ ነው። ተመልከቱ። ሰው መንፈስ ቅዱስ ሲኖርበት ይጽናናል። መንፈስ ቅዱስ ባይኖር ኖሮ የምንወዳቸው ወንድሞቻችን፣ የምንወዳቸው ወላጆቻችን፣ ልጆች በሞት በተለዩ ሰዓት የተሰበረውን ልቡና ማን ይጠግነው ነበር? ማንስ ተመልሶ ዓለምን ዙሮ ያያት ነበር?
መንፈስ ቅዱስ ባያጠናን ኖሮ መንፈስ ቅዱስ የሚያበረታው ባይኖር ኖሮ ማንም ተመልሶ የተሰበረ ልቡናው አይጠገንም ነበር። ብዙ የምንወዳቸው ሰዎች አሉ፣ ሳንጠብቀው በድንገት ይለዩናል። ተስፋ ስናደርጋቸው ብዙ ነገር ስናቅድ ይረዱናል ብለን ስናስብ ያጠቡናል ብለው ያሰዋቸው ልጆቻቸው ወይንም ደግሞ ገና ጨቅላዎች ወላጆቻቸው ሲለዩባቸው ልቡናቸው አጥብቆ ይሰበራል። ይህን የተሰበረ ልቡና ግን እግዚአብሔር መንፈስ ቅዱስ ይመጣና እንደገና ያበረታዋል፣ እንደገና ይጠግነዋል። እንደገና ተመልሰን የዓለምን በጎ ሥራ እንድንሰራ እንድንበረታ ያደርገናል። አጽናኙ መንፈስ ቅዱስ ከሁላችንም ጋር ይሁን። እርሱ ካልሆነማ ዛሬ የምናያቸውና የምንሰማቸው መከራዎች ለጆሮዎቻችን የሚሰቀጥጡ ለማየት የሚከብዱ በተለይም ደግሞ ይሄ ማህበራዊ ሚዲያ ከመጣ በኋላ የማይታየውን ነገር ሁሉ እያሳየን የማይሰማውን ነገር ሁሉ እያሰማን ምስጢር የሚባል ነገር ጠፍቶ መቻል የሚባል ነገር ጠፍቶ ሕፃናት እናቶች ማየት የማይችሉትን መሸከም የማይችሉትን ሌሎቹ እንኳን በቦታው ያሉበት ወታደሮች ሁሉ ነገር ያውቃሉ ይችሉታል። እኛ ግን ማንችለውን ሰምተን አይተን መቋቋም የማንችለውን እያየን ልቡናችን እየተሰበረብን ያለ። ታዲያ ይሄን የተሰበረ ልቡና ማን ይጠግነዋል ሲባል እርሱ መንፈስ ቅዱስ ይጠግነዋል። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የመንፈስ ቅዱስ ታላቁ ሥራ ይሄ ነው። አያችሁ፣ ከናንተ ዘንድ ስኖር ይህን ነግሬያችኋለሁ አለ ኢየሱስ ክርስቶስ ነው ያናገራቸው ያለ ደቀ መዛሙርቱ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያስተምራችኋል። የዮሐንስ ወንጌል ምዕራፍ 14 ቁጥር 25 እስከ 27 ማለት ነው። ስለዚህ በጣም ብዙ ጥቅሶች አሉ። ጊዜ ስለሚያንሰን እጥር እያደረግን የምንሄደው በዚህ መሰረት ይህንን ቃል ጠብቀው ደቀ መዛሙርቱ ይህን ቃል ጠብቀው በተለይም ደግሞ በሐዋርያት ሥራ ምዕራፍ 1 ላይ አብ የሰጠውን የተስፋ ቃል እስከምትለብሱ ድረስ ከሰማይ ኃይልን እስክትጎናጸፉ ድረስ በኢየሩሳሌም ቆዩ፣ ከኢየሩሳሌም እንዳትወጡ ተባሉ። ኢየሩሳሌም ከተባለው እምነታችን መጽናት ያስፈልጋል፣ መበርታት ያስፈልጋል። እግዚአብሔርን የምናገኘው በደጅ ጽናት ነው። የትኛውም መከራ ይድረስብን፣ የትኛውም ነገር ይምጣብን፣ የትኛውም የችግር ቋጥሮ ይድረስ፣ የትኛውም ችግር እንደ ተራራ ይታየን እንደ ሸለቆ ሆኖ አልደፈንም ሲለን ከፍ ያለውን ዝቅ የሚያደርገው የጎደለውን የሚሞላው ማን ነው? እሱ እግዚአብሔር ነው። እስኪ አመስግኑት። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ እግዚአብሔርን በደጅ ጽናት እንጠብቀው። እግዚአብሔር ሁሉን ማድረግ ይችላል፣ የጎደለውን ይሞላል። ተስፋ የምናደርገው ደግሞ ለምድራዊ ሕይወት ብቻ አይደለም። ልብ በሉ፣ ለምድራዊ ሕይወት ብቻ አይደለም። በምድር በመከራ ልናልፍ እንችላለን። በምድር ስቃዩ ሊበዛ ይችላል። በምድር ፈተናው ሊበዛ ይችላል። በምድር ውጣ ውረዱ ሊበዛ ይችላል። እግዚአብሔር ግን ተስፋ እንድናደርገው የጠበቀው ሰማያዊት ኢየሩሳሌምን እንጂ በምድር ብቻ አይደለም። ተመልከቱ እንዴ! በሰማያዊት ኢየሩሳሌምን ነው ተስፋ የምናደርገው። ያችን አራተኛዋን ሰማይ መንግስተ ሰማያት ለሰው ልጆች ያዘጋጀውን ለሰው ልጆች የመረጠውን ዘላለማዊ ሕይወት እግዚአብሔር ሲፈጥር የሰው ልጅ አክብሮ ፈጠረው። ከዚያም ለገነት መንግስተ ሰማያት አበቃው፣ አደላው። ይሄን ነው እግዚአብሔር የሰጠን ጸጋ። በምድር ብዙ ነገሮች ይደርሳሉ። መራብ አለ፣ መጠማት አለ፣ መውደቅ አለ፣ መነሳት አለ፣ መደሰት አለ፣ መከፋት አለ፣ መሞት አለ፣ በሕይወት መኖር አለ። እንዴ ብዙ መከራዎች አሉ። በእነዚህ አይደለም ተስፋ የምንቆርጠው። ከነዚህ ብቻ እንዲያድነንም አይደለም ተስፋ የምናደርገው። ምን እንዲያደርገን ነው? በፈተናው ጸንተን ሰማያዊት ኢየሩሳሌም እንድንወርስ ነው። እስከ ሞት ድረስ የጸናሁን የሕይወትን አክሊል እሰጥሃለሁ አለ ራእይ 2 ቁጥር 10 ላይ። ስለዚህ መጽናት ያስፈልጋል። የደስታ ጊዜ ሊኖር ይችላል፣ የሐሴት ጊዜ ሊኖር ይችላል፣ የዝማሬ ጊዜ ሊኖር ይችላል፣ የልቅሶ ጊዜ ደግሞ ሊኖር ይችላል፣ የመከራ ጊዜ ደግሞ ሊኖር ይችላል። እናም ክርስቲያን ማለት በእነዚህ ሁሉ ጸንቶ የሚያልፍ ነው እንጂ በደስታ ቀን ብቻ ነጠላ ለብሶ መጥቶ የሚደሰት የሚዘምር ብቻ አይደለም። የሚሰብክና የሚቀድስም ብቻ አይደለም። በፈተና ቀን ምን የሚያደርግ ነው? በፈተና ቀንም በዝማሬ አምላኩን እያመሰገነ ጸንቶ ማለፍ የሚችል ነው። ኢዮብ 1:12 ላይ ተመልከቱት። 10 ልጆቹ በአንድ ቀን ሙተውበታል። ንብረቱ ሁሉ ጠፍቶበታል፣ ወድሞበታል።
ጠላት ሰይጣን ግን መጣና ምንድነው ያለው? አንተ ደግ ሰው ነህ፣ ለእግዚአብሔር ታዛዥ ነህ። እግዚአብሔር ግን ምን አይነት ፈተና ያመጣብህ ነው? ምን አድርገው ነው አለው እግዚአብሔርን ሊያሳማ። ጠላት ሰይጣን እኮ ብዙ ጊዜ ይፈትነናል አይደለ? ምን አድርገሽ ነው? አንቺ ደግ አይደለሽ እንዴ? እንዲህ አይነት ፈተና ያመጣብሽ ላንቺ ይገባሻል እንዴ ይላሉ። አሁን ሰው ከእግዚአብሔር በልጦ ነው እንዲህ አይነት እግዚአብሔርን ማማት በሰው ፊት የሚያወራው? ከእግዚአብሔር የበለጠ ቀዳዳ ሊሸፍን ነው? ከእግዚአብሔር በላይ ችግርን ሊፈታ ነው? ሌሎች ቃላቶች ጠፍተው ነው የማጽናኛ ቃላት እንዲህ አይነት እግዚአብሔርን የሚያሳማ ቃል የሚናገሩ? አይገባም። ኢዮብ ግን ምንድነው ያለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። የሰጠኝም እግዚአብሔር ነው፣ የነሳኝም እግዚአብሔር ነው። ስለዚህ በሰማይ በምድር የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይባረካል። እስኪ አመስግኑት እግዚአብሔርን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ በየትኛውም ጊዜ መጽናት ያስፈልጋል ነው። ክርስቲያን ይጸናል እንጂ ይበረታል እንጂ ወደ ኋላ አይልም። እግዚአብሔር ያበርታል። ወደ ክፍል 2 ሄዳለሁኝ። ሰማያዊውን ተስፋ ፈሰሰላቸው። ሰማያዊውን ተስፋ ምን አደረገላቸው? ሐዋርያት በታዘዙት ትእዛዝ መሰረት ጸንተው ቆዩ። ቃሌን ትእዛዜን የሚጠብቅ ምንድነው ያለ? ቃሌን የሚሰማ የሚወደኝ ቢኖር እሱ ነው አለ። ቃሌን የማይሰማ ግን ትእዛዜን የማይጠብቅ ግን አይወደኝም አለ። ታዲያ ኢየሱስ ማለት በቃል ብቻ ሳይሆን ምን ማድረግ ነው? ምን ማድረግ ነው? በቃሉ በትእዛዙ ጸንቶ መኖር ነው። ምንድነው ትእዛዙ? እንዲው ተራራ መውጣት አይደለም። ምን ማለት ነው? በፍቅር ኑሩ ነው ያለ። እኔ እንደወደድኳችሁ እርስ በርሳችሁ ተፋቀሩ፣ የሰላም ሰዎች ሁኑ፣ በህብረት ኑሩ። በእናንተ ላይ ሊደረጉ የማትፈልጓቸው ነገሮች በሌሎች ላይ አታድርጉ አለ። ወይንም ደግሞ በተቃራኒው ለአንተ ሊደረጉልህ የምትፈልጋቸው ነገሮች ለባልንጀራ ቀድመህ አድርግለት አለ። this is a golden rule፣ ወርቃማው ህግ ይባላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ ባንተ ላይ ላንተ ሊደረጉልህ የምትፈልጋቸው ነገሮች ለባልንጀራ ቀድመህ አድርግ አለ። ይሄ ነው እኮ ትእዛዙ። 2 ትእዛዛት አሉ ዓለም የጸናችባቸው የክርስትና መሰረቶች። አንደኛው ትእዛዝ እግዚአብሔር አምላክን መውደድ ነው አይደለም? እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደደው። ሁለተኛው ትእዛዝ ደግሞ ካልታሰንተ ተመስላ አፍቅር ቢጸከ ከመ ነፍስከ። ሁለተኛው ደግሞ ባልንጀራህ እንደ ነፍስ ውደድ አለ። እነዚህም ብንፈጽም ኖሮ እንገዳደል ነበር። እነዚህም ብንፈጽም ኖሮ ጥላቻ ነበር። እነዚህም ብንፈጽም ኖሮ መከፋፈል ነበር፣ መበላላት ነበር ማለት ነው። ምንም የለም ነበር። ዓለም ዛሬ በስም የማናውቀውን አጥፊ መሳሪያ ይሰራ ነበር? አይሰራም ነበር። ያ ሁሉ የጥፋት መሳሪያ የተሰራበት ለኢኮኖሚ ግንባታ፣ ለሀገር ግንባታ፣ ለልማት ቢውል ኖሮ የትና የት በደረስን ነበር። ለዚህ ሁሉ መሰረቱ ማን ነበር? ፍቅር ነበር። እግዚአብሔርን መውደድ፣ ባልንጀራንን መውደድ። እኩል ብንዋደድ ነው ይሄ ሁሉ አይመጣም ነበር። ስለዚህ ምን ማድረግ ነው? አግረን ስናደርገው ኢየሱስ ክርስቶስን እወዳለሁ አመልካለሁ የሚል ሰው በቃል ብቻ አይደለም። በቃል ብቻ ኢየሱስ መቃ ጎፍታ ከኛ ኢየሱስ ብንል it is impossible። በተግባር ነው ኢየሱስ ክርስቶስ የሚፈልገው። በተግባር እንድናመልከው ነው የሚፈልገው። እርሱ በተግባር እንደወደደን፣ እርሱ በተግባር ስለኛ እንደተሰቀለልን 6666 ጊዜ እንደተገረፈልን፣ እርሱ በተግባር ከቤተልሔም እስከ ቀራንዮ መከራ እንደከፈለልን የኛም ፍቅር የኛም መዋደድ ተግባራዊ እንጂ ቃላዊ ብቻ መሆን የለበትም። እንደዚህ ይላል ዮሐንስ፣ ሐዋርያው ቅዱስ ዮሐንስ ሲናገር ልጆቼ ሆይ በስራና በእውነት እንጂ በቃልና ባንደበት ብቻ አንዋደድ ይላል። በስራና በእውነት እንጂ በቃልና ባንደበት ብቻ አንዋደድ ይላል። የአፍ ቁልምጫ አይደለም ፍቅር፣ በእውነት ነው መዋደድ ያለብን። በእውነት ብንዋደድ አንገዳደልም ነበር። በእውነት ብንዋደድ ይሄ ክፍፍል የሚባል ሰይጣን ያመጣው ወይም የሰይጣን ግብረ አበሮች የሆኑ ሰዎች ዘረኝነት ብለው ጠፍጥፈው የሰሩት የገነቡት ነው እየጣለን ያለው። ይሄ የተግባራዊ ፍቅር መጥፋት ነው። ይሄ ኢየሱስ ክርስቶስን በእውነት አለማምለክ ነው። የሚያመልክ ሰው አይከፋፈልም። የሚያመልክ ሰው ጥላቻ በውስጡ የለም። የሚያመልክ ሰው ምቀኛ ክፋተኛ አይደለም። የሚያመልክ ሰው አሳዳጅ አይደለም፣ ገዳይ አይደለም። የሚያመልክ ሰው ንጹህ ነው፣ ቅዱስ ነው። በራሱ ላይ ሊደረጉ የማይፈልጋቸው ነገሮች በሌሎች ላይ አያደርግም። እግዚአብሔር ልቦናችንን ይመልሰው። ስለዚህ ወደ ክፍል 2 ስነድ መንፈስ ሐዋርያት ቃሉን ጠበቁ፣ ትእዛዙን አከበሩ። መንፈስ ቅዱስን ምን አደረገላቸው? ባረገ በ50ኛው ቀን ከሙታን በተነሳ ባረገ በ10ኛው ቀን ከሙታን በተነሳ በ50ኛው ቀን በዓለ 50 ብላ ቤተክርስቲያን በመጠራው በዓለ ጰራቅሊጦስ በዓለ ጴንጤቆስጤ በዚህ ቀን ኢየሱስ ክርስቶስ የመንፈስ ቅዱስን የተስፋ ቃል ለሐዋርያት አወረደላቸው።
አወረደላቸው። ልክ እንደ ነፋስ እንደ ታላቅ አውሎ ነፋስ ነው የሚለው። በዚያ መንፈስ በዚያ መልክ መንፈስ ቅዱስ ወረደላቸው። ከዚያ በኋላማ ደንቆሮች የነበሩ ምን ሆኑ? ምሁራን ሆኑ። ከዚያ በኋላማ ለተጋድሎ ፈሪዎች የነበሩ ጨካኞች ሆኑ። ከዚያ በኋላማ ወደ ዓለም ያሸገሽጉ የነበሩት ዓለምን በፍጹም ክደው ፍጹማን ሆነው ለቃሉ ታዛዦች ዋነኛ የወንጌል ገበሬዎች ሆኑ። እግዚአብሔር መጽናናቱን ይስጠን። እንግዲህ በዚህ ውስጥ ምን ሆነ? በተሰበሰበው ሕዝብ ሁሉ ቃል በዚያ ሁሉ ሕዝብ ልሳን በዚያ ሁሉ ሕዝብ ቋንቋ የእግዚአብሔር የኢየሱስ ክርስቶስን ተአምር ገለጡላቸው። ተመልከቱ፣ ልሳን የሚባለው ይሄ ነው። በዚህ በገለጡላቸው ጊዜ ስለ ኢየሱስ ክርስቶስ አብዝተው ተናገሩ፣ አብዝተው ሰበኳቸው። በዛች ሰዓትም ክፉዎች ምን አሉ? ጉሽ ወይን ጠጅ ጠጥተው ሰክረዋል ሲሉ ቅዱስ ጴጥሮስ ተነሳና ያ በመስቀል ጊዜ በስቅለት ጊዜ ፈሪ የነበረው ሞትን የፈራው ነገር ግን መንፈስ ቅዱስ ከወረደለት በኋላ ፍጹም ጨካኝ ለተጋድሎ የጨከነው ለተጋድሎ የተጋው ቅዱስ ጴጥሮስ ተነሳና ምን አለ? እናንተ ሰዎች አስተውሉ አለ። ገና ጊዜው 3 ሰዓት ነው። ይሄንን እንዲህ ያወረደው እናንተ ሰቅላችሁ የገደላችሁት የናዝሬቱ ኢየሱስ ክርስቶስ ነው። ይሄን መንፈስ ቅዱስ ያወረደው። ስለዚህ በዚህ ምክንያት ነው ይሄን ሁሉ ጥበብ የተገኘው፣ ይሄ ሁሉ ዕውቀት የተገኘው፣ ይሄ ሁሉ መጨከን የተገኘው። ስለዚህ በስሙ አምናችሁ ንስሐ ብትገቡ ይሻላችኋል ብሎ ሲሰብካቸው ብሉይ ኪዳንን እየጠቀሰ ወዲያው አመኑና ወዲያው ልቡናቸው ተሰበረና ምን አሉ? ወንድሞቻችን ሆይ ካዲያ ምን እናድርግ ብለው ጠየቁ። የሚሰበር ልቡና በቃል እግዚአብሔር የሚሰበር ልቡና ይስጠን። ዓለም ልቡናው ጠንጥኗል አይደል? አስቸግሯል እኮ። ማን ነው እስኪ ወደ ንስሐ የሚመጣ? እስኪ እዚህ ንስሐ የገባው ካለ የእግዚአብሔር ቃል ልቡናውን የሰበረው ካለ ከወንድሙ ጋር እስኪ ፈጥኖ የሚታረቅ ማን ነው? እስኪ ሄዱ አሁን ዛሬ የበደልኩት አለኝ ይቅርታ ልጠይቅ፣ በአካል ባላገኘው እንኳን በስልክ ቢሆን ደውዬ እታረቃለሁ ብለን እንጸና ቃል እንገባ ነበር ልቡናችን ቢሰበር። እኛ ግን ልክ እንደ ዕለታዊ ዜና እያየነው ነው ያለ። እግዚአብሔር ልቡናችንን ይመልስልን። ልቡናቸው ተሰበረና ካዲያ ወንድሞቻችን ሆይ ምን እናድርግ ብለው ጠየቁ። ምን እናድርግ? ምን እንስራ? በድለናል፣ በመስቀል ላይ ሰቅለነዋል። አላወቅነውም። ኢየሱስ እርሱ ክርስቶስ መሆኑን የዓለም መድኃኒት መሆኑን አላወቅንም ነበር። በድለናል፣ አጥፍተናል። ካዲያ እንዴት አድርገን ነው ምሕረት የምናገኘው? እንዴት ነው የምንታረቅ? ብለው ቅዱስ ጴጥሮስና ደቀ መዛሙርቱን ጠየቋቸው። በይሳት ምንድነው ያሉ? ሁላችሁም በኢየሱስ ክርስቶስ ስም እመኑ፣ ሁላችሁም በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ ምን ይላል? ይሰረይላችኋል። ከዚህ ከክፉ ዓለምም ራሳችሁን ጠብቁ አለ። ከዚህ ከክፉ ዓለም ራሳችንን ጠብቅ። ዓለም የምታስተምረን መገዳደል ነው። ዓለም የምታስተምረን ጥላቻ ነው። ዓለም የምታስተምረን ክፍፍል ነው። ዓለም የምታስተምረን ጨካኝነትን ነው። ኢየሱስ ክርስቶስ ያስተማረን ግን ይቅርታን፣ ኢየሱስ ክርስቶስ ያስተማረን ዋጋ መክፈልን፣ ኢየሱስ ክርስቶስ ያስተማረን መዋደድን፣ ኢየሱስ ክርስቶስ ያስተማረን ህብረትን፣ ኢየሱስ ክርስቶስ ያስተማረን ንስሐን፣ ኢየሱስ ክርስቶስ ያስተማረን ስጋውን ደሙን እየበላን እየጠጣን በቃለ እግዚአብሔር እየታነጽ በቤቱ እንድንኖርና ይህችን ክፉ ዓለም አልፈን ሰማያዊትን ኢየሩሳሌምን እስከምንወርስ ድረስ መጽናትን ነው። ያጽናን እግዚአብሔር፣ ልቦናችንን ይግለጽልን። ወስብሐት ለእግዚአብሔር። እልልታ ለስሙ